የሚያስገድድ ከመሆኑም በላይ ለጤና ለማህበራዊና ኢኮኖሚያዊ ጉዳቶች የሚዳርግ ከመሆኑ ጋር ቀደም ሲል እንግዲህ ዶክተር አሻግሬ ዘውዱን የተለያዩ መረጃዎችን እያነሳን ቆይታ ስናደርግ ስልክ ተቋርጦ ነበር። ምናልባት ዶክተር አሁን መስመር ላይ ተገኘ ይመስለኛል። አለው ሰናይት። እሺ ጤና ይስጥልን በድጋሚ ዶክተር። ቀደም ሲል እንግዲህ ምናልባትም በአራዳ ሸማች ከዚህ ቀደም የተለያዩ ነገሮችን ስናነሳ ነበረ። እንደ እርድ፣ ስጋ ላይ፣ ወተት ላይ የተለያዩ ነገሮች ላይ መረጃዎችን ስንጠቁም ነበረ። ይኸው ዛሬ ደግሞ ጨው ላይ ደርሰናል። ጨውም እንግዲህ ምናልባት ሰው ሲበዛ ነው ስጋት ያለው። ጤናማ ጨውስ እንደው ለሰውነታችን እያልክ ነው የተቋረጠብን አድማጮችን ለማስታወስ ያህል። እሺ ስለዚህ በተጨማሪ ደግሞ ጨው ለሰውነታችን ለልብ ምት ለፕሬሸር እንደሚጠቅመን አዮዲን ደግሞ የሚባል ንጥረ ነገር በአፈራችን ስላለቀ ስለማናገኘው አሳም በብዛት ስለማናገኝ አንዱ መንገዳችን ጨውን ማበልጸግ ነው እና በለጸገው ደግሞ በአዮዲን ነው። አዮዲን እንግዲህ እንደምታውቁት ለልጆች በተለይ እርግዝና ያለች ሴት በቂ አዮዲን ካላት የአእምሮ ብልጽግና የልጁ አእምሮ እንዲሰራ የሚያደርገው ከፍተኛ ኢንተለጀንስ ወይም አይኪው ከፍተኛ በኋላም በአገር ላይ ምርታማ እንዲሆን ልጃችን ከፈለግን አዮዲን ጨውን ሰው ይረሳዋል፣ ግን በጣም ጠቃሚ ነገር መሆኑን ማወቅ ያስፈልጋልና ልጆቻችን ይሄንን አዮዲን ሳያገኙ ካደጉ ትምህርት መቀበል በጣም ነው የሚቸግራቸው፣ ይፈዛሉ፣ በተወዳዳሪ መሆን ያቀታቸዋል፣ አእምሮዎቸው በበቂ ሁኔታ አይሰራም። ከበዛም ደግሞ ክሬንቲዝም የሚባል አለመናገር፣ አለመስማት፣ በቃ መልስ አለመስጠት ውስጥ ሊገባሉና ኤፍዲኤ የወሰደው እርምጃ በጣም ተገቢ ነው ለማለት ነው። ስለዚህ ህብረተሰቡ ይሄንን ሊገነዘበው ይገባል። ግን ከዚህ ጋር እያየ ማለት የምፈልገው ይሄ አዋጅ ከወጣ እንግዲህ ቅድም እንደተናገርሽው 204/2013 የሚል ህግ በሚኒስትር ኦፍ ካውንስል በቀድሞ መንግስት የወጣ አስገዳጅ ደረጃ ነው። በሀገራችን የመጀመሪያው የማበልጸግ ህግ ነው። ግን 15 ዓመት ሙሉ ላይም ተጉዘን አሁንም ጨው ያልተጣራ ነውና አዮዲን የሌለውም መባሉ በጣም አዝኛለሁ። እኔም በግሎባል አሊያንስ ፎር ኢምፕሩቭድ ኒውትሪሽን ከ10 ዓመት በፊት ለዚሁ ለኤፍዲኤ ሰከንድ ሆኜ ለማገዝ ማለት ነው የጨው ስራ አገራችን ውስጥ እንዲሳለጥ ለማድረግ ብዙ ያገዝኩበት ወቅት አለና አሁንም ይሄ ጉዳይ አለመስተካከሉ የምግብ ቁጥጥር ስርዓታችንና የምግብ ስርዓታችን በጣም ስርዓት ሊኖረውና ሊያዝ እንዲገባ ለማድረግ ነው። ከዚህ ጋር ግን አያይዤ የዚህ የጨው ባዮዲን ነበር የምናበለጽገው። በቅርቡ ደግሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በዚሁ ጨው ላይ ደግሞ ፎሌትን እጨምራለሁ ብሏል። እየሰማችኝ ነው? እያዳመጥኩ ነው። እሺ የህብረተሰብ ጤና ኢንስቲትዩት ደግሞ በቅርቡ አንድ ጥናት ለቋል። የለቀቀው ምንድን ነው? ይሄንኑ ጨው በመጠቀም ከአዮዲን በተጨማሪ ደግሞ ፎሌት የሚባል አሁንም ለእርግዝና ሴቶች በሚያድጉበት ጊዜ ፎሌት አግኝተው በብዛት እንግዲህ ሴቶች ሲያረግዙ የሚሰጡ ፎሊክ አሲድ የምንለው አይነት ነው። ፎሊክ አሲድ ታንክ ዩ ልክ ነሽ። ፎሊክ አሲድ የሚባለውን ደግሞ ያው በሰፕሊሜንቴሽን በመድኃኒት እንሰጥ ነበር። ግን ሴቶች በብዛት እርግዝናን የሚያውቁት ከ3 ወር በኋላ ስለሆነ የዚህ የጀርባ አከርካሪ ከ3 ወር በኋላ ተሰርቶ ስለሚያልቅ ልጆች ዲስአቢሊቲ መራመድ ሊያቅታቸው ወገባቸው ቨርተብራቸው ወይም ባክቦናቸው ሳይጠግል ሊቀር ይችልና የአካል ጉዳት ሊያደርስ ስፓይና ቢፊዳም የምንለው ኤግዛክትሊ ልክ ነሽ። እሱን ለማስቀረት በመድኃኒት ሴቶች ነው። ግን እንደምታውቂው ሴቶቻችን እርግዝና 50% ስለማይታወቅ ቀድመው እየበሉ እንዲገኝ ደግሞ ፎሌትን ጨው ላይ ለምን አንጨምርም ብለው ደግሞ ጥናት አካሂደዋል የህብረተሰብ ጤና ኢንስቲትዩት። ጥናቱ ተገቢ ነው፣ ሳይንሱ ትክክል ነው። ፎሌትን ብንጨምረው ደስ ይለኛል። የኔ ኮንሰርን ግን አዮዲንን እንኳን በትክክል መቆጣጠር ሳንችል ሌላ ደግሞ ሁለተኛ ፎሌት ብንጨምርበት የሚያመጣው ችግር አለ ብዬ ነው የማስበው። በቅርቡም የኔን ሀሳብ ለኢትዮጵያ ህብረተሰብ ጤና ኢንስቲትዩት በግልጽ አስገብቻለሁ። ኮንሰርኔን ማለት ነው። ፎሌት እንደምታውቂው ጥሩ ቢሆንም ቁጥጥር ካልተደረገበት ደግሞ ወደ መርዛማ ደረጃ ሊደርስ ይችላልና የቁጥጥር ስራው ሳይስተካከል እንደዚህ አይነት ነገሮች መጀመር የለባቸውም ነው እያልኩ ያለሁት። ስለዚህ የዚህን ስርዓት የፎሌት አገልግሎት ለሰውነታችን በጣም ጠቃሚ ቢሆን ግን እኔ እዚህ ጋር ማተኮር የምፈልገው ተቋማት ሊስተካከሉ ይገባቸዋል። የቁጥጥር አካላቶች ከወረዳ ከቀበሌ ጀምሮ እስከ ፌዴራል ድረስ የቁጥጥር አካሉ ባልተጠናከረበት ሁኔታ ተጨማሪ ፎሌትን ደግሞ እዚህ ላይ ብንጨምር ፎሌት እንደምታየው እንደ አዮዲንም መመርመሩ ቀላል አይደለም። ትልቅ ኢንፍራስትራክቸር ይጠይቃል። በየፋብሪካዎችም ሊቀርብ አይችልምና በዘይት ላይም በዱቄት ላይም ያለኝ ሪዘርቬሽን አላማው ትልቅም ቢሆን ግን አንድ የመርመራ አቅማችን ካልተስተካከለ የቁጥጥር አካላችንን ካልሰራንበት ገንዘባችንን እያወጣን ነው።
ስለዚህ በየቦታው ፖሊሲ ጥናቶች በየሆቴሉ በየላውንጅ ስናደርጋቸው ደስ ይለናል። ግን እኔ መሬት ላይ ብዙ ስራ ይጠይቃልና እንደነገርኩሽ እኔ ሰከንድ ሆኜ 15 ዓመት ብሩ ላቦራቶሪዎች እንዲጠናከሩ አምራቾች የአፋር አምራቾችን ጠርቼ ደብረ ዘይት ስልጠና እንዲያመርቱ ያረኩበት ወቅት አለና አሁንም ሀገራችን ላይ የምግብ ቁጥጥር ስርዓቱ ገና ነውና እሱን ማስተካከል ያስፈልጋል። ሰዓቱ ስለሄደ አንድ ተጨማሪ መረጃ ልንገርሽና በዚሁ ጨርሳለሁ። መልካም። አንድ የዶሮ እየጠበሰ የሚሸጥ ስሙን መጥራት አያስፈልገኝም፣ ግን የሚያቀርበው እየጠበሰ የሚሸጠው ዶሮ ምንጩ ያልታወቀ ነው ይላል እና ዜናው ደስ ያለኝ ምንጩ አለመታወቅ ተገቢ ነው፣ ለቁጥጥር አካል ተገቢ ነው። ግን ይሄ ዶሮ ሻጭ ብቻ ነው ወይ ምንጩ ያልታወቀ እያረደ እየሸጠልን ያለውን ግን መጠየቅ እፈልጋለሁ። በድርጅቱ ላይ በብራንድም የደረሰበት ጉዳት አለ። የስ ይሄ ስጋ ቤት ስራውን በትክክል ላይ ይሰራ ይችላል፣ ግን አንዱ የቀረበልን ምንጩ ያልታወቀ ነው። ስለዚህ ምንጩ ያልታወቀው በዚህ ዶሮ ብቻ ሳይሆን ሁሉንም ምንጫቸው አይታወቅም ተብሎ ዛሬውን እርምጃ መወሰድ ስላለበት ብዬ ነው የማስበውና በዶሮ በማዳበሪያ ቋጥሮት ምንጩ ከየት ታርደው ይምጡ የት ይበለቱ የማይታወቁ ዶሮዎችን እየጠበሱ እንደሚሸጡ ከተማ ውስጥ ይታወቃል። ስለዚህ ይሄ እርምጃ መወሰዱ ትክክል ነው፣ ተገቢ ነው። ግን እኔ ወጥነት ሊኖረው ይገባልና በሁሉም አካላቶች ላይ እርምጃ መወሰድ አለበት እንጂ የአንድ ድርጅት ችግር ብቻ ነው ብዬ ነው የማስበውና አገራችን ያለው የሲስተም ችግር የቁጥጥር ስርዓት ሲስተም መስተካከል አለበትና ካልሆነ እንግዲህ በአራዳ ሸማች በሚቀጥለው ሳናይ ስንመጣ እንግዲህ አንድ ምርት ጨምረን ያለውን ችግር እያሳየን እንሄዳለን። እኛ የምንሰራው ስራ ግን ጥሩ ነው ብዬ ማስበው ምንድን ነው ችግሩን ያልተረዳ መድኃኒት አያገኝምና አራዳ ሸማችንም ራሴንም ሁላችሁንም ማመስገን እንፈልገው ሬዲዮ ጣቢያውንም ችግሮቹን እየለየናቸው ስንሄድ ህብረተሰቡ ተገንዝቦ ራሱ ህዝቡ አድኑኝ ሊለን ይመጣልና መንግስትንም ጫና ያደርጋልና ይሄንን ስራ በዚሁ እናጠናክራለን ብዬ መስለው ለዛሬ ጠዋት ያለኝ ነው። አመሰግናለሁ። ምናልባት ግን ትንሽ ለያዘ ዶክተር ከሰሞኑ አሁን ባነሳኸው ከዚህ ከዶሮ ጋር ወይም ደግሞ እንደዚህ ፍሮስተር ቺከን ወይም ደግሞ ከሩዝ ጋር እየተቀላቀለ ብዙ ጊዜ የአረቢክ ምግቦች ናቸው። አሁን ደግሞ ኢትዮጵያ ውስጥ እየተለመዱ ነው። ያው እኛን ዶሮን ከሽንኩርት ጋር ከእንደዚህ ነው ይታወቃል ቤት ውስጥ እንዴት እንደምንጠቀመው። ውጭ የተለያዩ ሬስቶራንቶች ላይ ደግሞ ከሩዝ ጋር እንደዚህ ተጠብሰው ይሸጣሉና ከሰሞኑ እኔም ምናልባት ምንጩን ያነበብኩበትን ፔጅ ይሆናል ማላስታውሰው፣ ግን ብፈልገው አገኘዋለሁ። በማዳበሪያ እየተቋጠረ እየተከማቸ ጤናውን ባልጠበቀ መልኩ ለማህበረሰብ እየቀረበ ነውና ተጠንቀቁ የሚል አይነት መልእክት ተመልክቻለሁ። አንደኛው እንደውም በቲክቶክ ላይ ነው የተነሳው። ያው እንግዲህ ቲክቶክ ፕላትፎርም ላይ ሆኗል አሁን በርካታ ጉዳዮችን እየተመለከትን ያለ ነው። ከዛ ስትሪም ብንፈልግም ባንፈልግም መውጣት አንችልም። ኦልሬዲ ማህበረሰቡ በዛው ሰርክል ውስጥ ስላለና በማዳበሪያ እየተቋጠረ እንግዲህ ነው ያዶሮ ለማህበረሰብ እየቀረበ ያለውና የጥንቃቄ መልእክት ጥንቃቄ አድርጉ የሚባል ነገር ምናልባት እንደው አንተም ተመልክተ ከሆነ ሀሳብ ብትሰጥበት ምንድነው መደረግ ያለበት? ምናልባት እስቲ ከሙያው ረገድ እንደዚህ አይነት ዶሮዎች ለምግብነት ሲውሉ በምን አይነት መንገድ ለማህበረሰብ ይቅረቡ የሚለውን አንሳለን። ተገቢ ነው ያልሽውን ጥያቄ እኔ እንደ ምግብ ሳይንቲስት ልጆቼን የሚይዙ ሱዞር ያየኋቸው በጣም ብዙ ነገሮች አሉ። አንዳንድ ማልጠቀምባቸውን ቦታዎች አሉ። በብዛት ደሙ ያረጋ የቆየ ፍሪጅ ያልቆየ አንዱ በማዳበሪያ መጠቀለሉ ባይሰው ዶሮ ለሳለሞኔላ በጣም የተጋለጠች ነች። አውትብሬክ ተከስቶ የሚያውቃል። ብዙ ጊዜ አውትብሬክ ማለት ተቅማጥ ይከሰታል። ዶሮ በሚጠበስበት ጊዜ የሳለሞኔላ መጠን በከፍተኛ ደረጃ ቢሰራም ተጠብሶ ሊያመልጥ ይችላልና የቴምፕሬቸር ካሊብሬሽንም የላቸውም፣ አይቆጣጠሩም። ዶሮ ሙሉ ሰውነቱ በጠቅላላ ሞቷል፣ እሳት ነክቶታል የሚለውን አያረጉም። ስለዚህ የእኔ ጥያቄ ይሄ መውጣቱ ጥሩ ሆኖ ሳለ በማዳበሪያ እየተጠቀለለ እንደሚሰራና ምንጩ ያልታወቀ እንደሆነ የአንድ ድርጅት ችግር ብቻ ሳይሆን ድርጅቱን ለመከላከል አይደል፣ የአንድ ድርጅት ችግር ስላይሆነ ምንጩ ያልታወቀ ነገር እየበላን ነው። ስለዚህ ይሄንን መስራት ያለብን በቁጥቁጥ ዛሬ ተነስተን አንድ ድርጅት ነገ ተነስተን አንድ ድርጅት ሳይሆን ስርዓቱና ሲስተሙ ላይ ነው አበንደስታን ማስተካከል ያለብን። በጥቅሉ ትክክል። እኔ ሁልጊዜ የምቃወመው እንደዚህ አይነት ነገሮች ድርጅቶቹን ለመጠበቅ አይደለም። ለምሳሌ ሃይላንድ ውሃ ፀሐይ ተሰጠ ብሎ ይሄው ድርጅት ተቆጣጥሮ የተወሰነ ውሃዎቹን አንስቶ ነበር። በንጋታው ደግሞ የተሰጣ ታገኛለች። ዛሬ አንድ ድርጅት ምንጩ ያልታወቀ ይባላል፣ ይቀጣል አይደለም። በሚቀጥለው ደግሞ ይረሳል።
ስለዚህ ስራ እንደዚህ በግብር ውጣ አንቺ ደስ ባለሽ የሆነ ጊዜ እየተነሳሽ የምትሰሪው ሳይሆን ቁጥጥሩ ጥብቅ የሆነ ስርዓቱ ልክ እንደ ኮሪደር ልማት ሶፍት ጣልሽ ብለሽ ቁጥጥር ደንብ እንደምታረጊው ስርዓቱ ላይ መስራት ነው እንጂ ያለብን ነው የኔ ጥያቄ። አበንደስታን አለበዚያ ግን አንድ ድርጅት ይጎዳል፣ አንድ ድርጅት አይጎዳም። ባይዘው ለሙስናም ያጋልጣል። ተቆጣጣሪው አካል ይመጣና ለድርድርም ሊያቀርበው ይችላል። እንደዚህ ብዬ ያጋልጣለሁና ገንዘብ ትከፍለኛለህ፣ ብዙ ቦታ አለ። ስለዚህ ሲስተም ላይ ካልሰራ ለሙስና ኬዝ ስለሚሆን በየጊዜው ድርጅቱ እየተፈለገ ተቆጣጣሪው አካል የድርጅቱን ኢሜጅ ብራንድም የሚጎዳ ነውና ሰዎች ብራንዳቸው ህይወታቸው ነው፣ ቢዝነሳቸው ነው። ስለዚህ ይሄ ከሆነ በወጥነት ሳይጻፍ የተፈቀዱ ነገሮች አሉ ኢትዮጵያ ውስጥ። አሁን በማዳበሪያ ይሄ ብቻ አይደለም፣ ብዙ ድርጅቶች ያደርጋሉ ብዬ እጠብቃለሁ። ስለዚህ በቱሪዝም ሚኒስቴርም፣ በአዲስ አበባ ቁጥጥር ባለስልጣን፣ በፌዴራሉም ሲስተሙ ላይ እናስራና መጫወቻ ህጉ አምራቾቹ ዛሬውን ነገራቸውና ስትሪክት ነው። ቅድምም የተናገርሽው የጨው ጉዳይ እኔ ነበርኩበት። አፋር ውስጥ ስናሰለጥን ብዙ ስራዎች ተሰርተዋል። ግን ያዝ ለቀቁ ነውና አሁንም ሚዲያው ገርሞኛል። ከ15 ዓመት በኋላ መግለጫ ፕሬስ ሪሊዝ እየሰጡ ጋዜጠኛ ጠይቀሽ በየቀኑ እንዲህ ነው እያልሽ በቀጠል ምንድን ነው የሚያስደስተው? ፎቶ ካሜራ ስታይ ሊያስደስትሽ ይችላል፣ ስራ የሰራሽ ሊመስልሽ ይችላል። ግን ስራው ያለው መሬት ላይ ነውና ከዚህ ከዘገባው ከምናምን በተጨማሪ ግን ቁጥጥር ባለስልጣናቶቹ መሬት ወርደው ይስሩ፣ ባለሙያ የሚጨምሩና ይስሩ። ትልቅ ለውጥ መኖር አለበት ብዬ ነው ማስበው። ሰናይት እጅግ አድርጌ ነው ማመሰግነ በእውነት ዶክተር እግዚአብሔር ያክብርልን። አሜን። ሁሌም ያው በየሳምንቱ እንግዲህ ሁሌ ደጋግማለሁኝ እኔ ሳትሰለች ነው እውነት መረጃዎችን በይመለከተኛል አይነት ስሜት በኃላፊነት የምታጋራንና የምግብ ደህንነት ሳይንቲስት ተባባሪ ፕሮፌሰር አዲስ አበባ ዩኒቨርሲቲ እንዲሁም የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት የስራ አመራር ቦርድ ሰብሳቢ ዶክተር አሻግሬ ዘውዱ ከልብ እናመሰግናለን። መልካም ቀን። አመሰግናለሁ። የተወደዳችሁ አድማጮቻችን አራዳ ሸማች እንግዲህ ሰዓታችን ወደ መገባደዱ እያመራ እንደሆነ እየጠቆመን ነው። እንደ መረጃ አሳሳች ማስታወቂያ የተወሰኑ ነጥቦችን ቀደም ሲል ሳነሳ ነበር። በሌላ ቀን እንመለስበታለን። የሌላ ቀን ቀነ ቀጠሮ ለያዝና የዛሬውን በዚሁ እናጠናቅ። አራዳ ሸማች ከኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት እንዲሁም ደግሞ ከአራዳ ኤፍኤም 95.1 ብለው ከሚያመሹበት ሬዲዮ ጣቢያ ጋር በጋራ በመሆን ወደ እናንተ ይቀርባል። እንዲሁም ደግሞ በአጋርነት አብራችሁን ለመስራት ለምትፈልጉ ስፖንሰር ሆናችሁን ከኛ ጋር መቀጠል ለምትፈልጉ በ011 558 54 31 መጨረሻውን 32 በማድረግ ደውሉልን። አራዳ ሸማች የሁሉም ሰው ፕሮግራም ነው። ሁሉንም የሚመለከት ነው። ሁላችንም ሸማች ነን። አብራችሁን እንድትሆኑ ነው እኛም የምንፈልገው። ሰናይት በየነ አብሬያችሁ ነበርኩኝ። በሰላም ዋሉ። መልካም ዕለተ ቅዳሜ፣ የዕለተ ሐሙስ ሰዎች ይበለን።